ወዳጅ መስሎ ጥላት ማለቴ ላይ ለላይ እየወደዳችሁ ውስጥ ለውስጥ ግን ከሚወጋ ጓደኛ ፈጣሪ ይጠብቃችሁ። ማርያምን እኔ በጣም ነው የሚገርመኝ እንደዚህ አይነት ሰው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ብቅ ብያለሁ። እንግዲህ አንዳንድ ነገር አይቼ ትናንትና ጨረቃዎች ላይም ገብተው ነበር። በጣም ደስ የሚል ቆይታ ነበረ። በነገራችን ላይ እስከ ሌሊቱ ሁሉ ቆይተው ነበረ። አንድ አይነት ማች ለብሰው ደስ አይሉም? ቤተሰብ እንዴት አባታቸውን እንደሚያምሩ ማለት ነው። እና ብዙ ነገር ሲሉ ነበር። ብሩኬን በናቲ ቤት ተጋብዞ ነበር። ደስ የሚለው እንግዲህ ናቲ ወንድማችን በብሩኬና በሀሰን መሀል ቅሬታ ወይም ደግሞ ከጓደኝነታቸው ክፍተት እንዳይዘልቅ አደራደር የባሰ ክፍተት እንዳይፈጠር ሀይሚና ብሩኬን ችግራቸውን ፈትቻለሁ፣ አሁን ደግሞ የሀሰንና የብሩኬ ችግራቸው መፈታት አለው ብሎ ያው ቀድሞ እንግዲህ ከሀይሚ ጋር ከመተዋወቁ በፊት ሀሰንና ብሩኬ በጣም ቤስት ጓደኛሞች ናቸው። ገብቷቸዋል። ለዛም አስታርቆልናል። እንግዲህ ሀሰን ጥፋተኛ ነኝ ብሎ ይቅርታ ጠይቆታል፣ ብሩኬን ማለት ነው። እኔ ያሳቀኝ ግን ለምን ትለክፉታላችሁ ብሩኬ በቃ የሌላ ሰው ነው ብል የሚለው ፓርት በጣም ነው ያሳቀኝ። ደስ ይላል የእህቱ መከታ። ምክንያቱም ሸበላ የሆነች ሚስት አለችው እሱ የእሷ ብቻ ነው ብሎ እንግዲህ ተመጣላት ደርሷል ከሌላ ሰው ጋር። እንደዚህ ከካሜራ ጀርባም እንደዚህ በብሩኬ የሚዞሩ ሴቶቹንማ ሀሰን ማለት ነው ሪል ማለት ነው። እንደዚህ ካሜራ ፊት ለፊት ሳይሆን ከካሜራ ጀርባ ብሩኬን የሚፈልጉ አሉ ብዙ ሴቶች። በተለይ ደግሞ በነገራችን ላይ ወንድ ልጅ ሴት ልጅ ከተያዘች ቼክ አያረግም ብዙ ጊዜ አይታችሁ ከሆነ ማለት ነው። እና ሀይሚም ተናግራለች። አራንተ የማያውቅ ከሆነ ነው እንጂ አንድ ሴት ልጅ ባል አላት ትዳር ይዛለች ከተባለ ማንም አይነካትም አይደርስባትም። ምክንያቱም ኦልሬዲ በቃ የሰው ናት የሰው ናት። ሴቶች ግን ማለት ነው ወንድ ይብን አግብቶ ራሱ የሚያማልል ወይም ቆንጅዬ ወይም የሚሰራ ብር ካለው ሙጭጭ የምንለው ነገር አለ። ለምን እንደሆነ አላውቅም። እኔ ይገርመኛል። አሁን አይታችሁ ከሆነ በምናየው በሚሰሩት ራሱ ብሩኬ ነው ሴቶች ጋር ሴቶች እየፈለጉት። በብሩኬን ብቻ አይደለም በእንትና በነሩታ በእነ አብርሽ ራሱ አብርሽን ሙጭጭ አድርገው የሚይዙት ሴቶች ናቸው፣ እውነት ለመናገር ማለት ነው። እና ለምንድን ነው ትዳር ይዟል ኦልሬዲ ይሄ ልጅ የሰው ነው ብለን ለምን አንተወውም? እኔ በጣም ይገርመኛል። እና ከካሜራ ጀርባ እንደዚህ ሪል በትክክለኛ የሚረብሹትን ብሩኬን ሀይሚን አለያይተን ብሩኬን እንወስዳለን ወይም ደግሞ እንትን እንላለን የሚሉትን አስወግድልን። እሺ አስወግድልን። ሀይሚ እኮ ብዙ ነገር እንትን ያለችው ነገር አለ። በነገራችን ላይ ጥላቶቿ ማን እንደሆኑ ወዳጆቻቸው ማን እንደሆኑ እነሱ ራሱ በጣም እየተከታተሉ ነው ማለት ነው። ትናንትና ብሩኬም ሀይሚን በጣም ሲናገሩ ነበር ላይቭ ላይ ሁላችንም አይተናል ሰምተናል ማለት ነው። እና የኔም ፎቶ እንዳለ ስልኳን ሞልታ አለች፣ ግን በውስጥ ሌላ ነገር ነው የምታወራው የሚያወሩት ስለኛ በቃ በውስጥ ሌላ ነገር እኛን እንደ እንትን ልክ እኛ የኛ እህቶች መስለው የኛ ወዳጆች መስለው አለች፣ ግን በውስጥ ሌላ ነገር ነው እንትን የሚሉት። ስለዚህ ለተመልካች ብቻ ኦልሬዲ ተመልካች ለሚያየው የሀይሚ አፍቃሪ ነኝ ወይም የብሩኬ አፍቃሪ ነኝ ብሩኬን ወዳለው ብለው የብሩኬ እህት ነኝ ብላ ሌላ ነገር ነው የምታወራው፣ ሌላ ነገር ነው የሚሳደቡት፣ ሌላ የሚያስጠላ። እነሱ ራሱ አፋቸው እንዲህ ብለው ተሳደቡ ለማለት ላፋቸው ለመናገር ቀፏቸው። እንግዲህ እዛን ያህል ማለት ነው ብዙ ነገር አስቀያሚ ነገር እየተናገሩ ነበር ማለት ነው። አስቡት። ስለዚህ እኔ በነገራችን ላይ እኔ ራሱ እየተከታተልኩ ነው። ብሩኬ የብሩኬ የት ነኝ ትክክል። አሁን የሀይሚ አሁን እኔ ራሱ በጣም ፎሎ ያረኳቸው አሉ የሀይሚ በጣም የሚወዷት እህቶቿ ማለት ነው። በቃ ሪል ሲጣሉ ራሱ የሆነ በፍራንክ ምክንያት ምናምን ራሱ ሲጣሉ አንዷን ወይም አንዱን እንትን አይሉም። በቃ ሪል በቃ በፍቅር ነው የሚያመጧቸው ማለት ነው። ሁለቱንም ብሩኬንም ዝቅ እንትን አይሉም። ተጣሉ ብለው ወደ አንዱ ሳይድ አይሄዱም፣ ወይም ደግሞ ሀይሚን እንትን አይሉም ሲጀመር ማለት ነው። እነሱ ተጣሉ ብለው ራሱ ተጣላን ብለው ቢመጡ አንድ ተመልካች ብሩኬን የምትወድ ከሆነ የብሩኬ ደጋፊ ከሆነች ሀይሚን እንድትሰደብበት አይፈልግም። የብሩኬ በጣም ከሀይሚ አብልጠሽ ብሩኬን የምትደግፊው ከሆነ ማለት ነው። ሀይሚም ደግሞ የምትደግፊ ከሆነ ምን ቢጣሉ ብሩኬን እንድትሰድቢባት አትፈልግም። ይሄ ሪያሊቲ የሆነ ነገር ነው ማለት ነው። አይታችሁ ከሆነ አንዳንዶቹ እንዲያውም ደስ ይላሉ። አንዳንዶቹ ማለት ሪል የሚወዷቸው በወረቀት ሁሉ ጽፈው እናንተ በጎች ሚስቴን አትሰድቡብኝ፣ እናንተ በጎች ባሌን አትስደቡብኝ እያሉ ራሱ ያመጣሉ። የሚወዱ ትክክለኛ የሚወዷቸው ማለት ነውና
አንድ አሁን በፍራንክ ምክንያት ሲጣሉ አንዱን ሳይድ ይዘን ጥፋተኛ መስሎ የሚታየንን ሳይድ ሰው ይዘን ማለት ነው የምንሳደብ ሰዎች አለን። እና ያ እንኳን ችግር የለውም ከምታዩት ስታንዳርድ ወይም ደግሞ ከሌ ጥፋተኛ ነው ይሄ ነገር ስህተት ነው ተመለስ ብሎ ማለት ችግር የለውም ግን ልክ በላይ እየወደዳችሁ ማለት ነው ውስጥ ለውስጥ ግን መርዝ የምትረጩ አላችሁ። ለእናንተ ነው እሷ ያስተላለፈችው። በነገራችን ላይ በተደጋጋሚ ተናግራለች፣ እሱም ተናግሯል። እኔ እንዲህ ብዬ ስናገር ምርጥ እህቶች፣ ምርጥ ፋሚሊ፣ ምርጥ ቤተሰብ አለን፣ ግን እናንተን አይወክልም። እኔ እንዲህ ብዬ ስናገር እናንተን ቅር እንዳይላቸው፣ እኔ እንዲህ ብዬ ስናገር ራሱ ብዙ እህቶቼ ቅር የሚላቸው አሉ። ስለዚህ ሀይሚን ብሩኬን በነገራችን ላይ በተለይ ሰሞኑ ላይቭ ላይ ሲገቡ ማለት ነው እየተናገሩ ነው። ዩቲዩብ ላይም እየተናገረች ነው ሀይሚ እና ፈጣሪ ከእንደዚህ አይነት ጓደኛ ወይም ደግሞ ቀርቦ ማለት ወዳጅ መስሎ ጥላት ውስጥ ለውስጥ መርዝ የሚለጭ ማለት እናንተን ለመጣል የሚሞክር እንዲሁ የሚለፈልፍ ወይም የሚናገር ይሻላል። እመቤቴን እኔ አንዳንዴ ግልጽ አድርጎ የሚናገር ሰው ራሱ ይሻላል እኔ እንደምለው ማለት ነው። ዝም ብሎ ግን ውስጥ ለውስጥ ለእናንተ ጉድጓድ የሚቆፍር ሰው ነው ያ ሰው ነው ለኛ ለማንኛውም ሰው መጥፎ ማለት ነው። እውነቴን ነው የምነግራችሁ ማለት ነው። እና ሁላችንንም ለእነሱም ብቻ አይደለም ፈጣሪ ሁላችንም ከእንደዚህ አይነት ሰው ይጠብቀን። ማርያምን በብዛት ሰዎች እኛ ሰው አምነን ነው እንትን ስለምንል ነው በብዛት ሰው ውስጣችን እንደዚህ የሚጎዳው ማለት ነው። እና ያው ሀይሚና ብሩኬን እናለያያለን ምን እንትን ብትሉ ይሄ አይታሰብም። ይሄ የታወቀ ነው መቼም እናንተ እነሱም እያሉ ያሉት በቃ አስመሳዮች አሉ እወቋቸው። እንትናችን የኔን ፎቶ ሞልታ ቤቷን ስለ እኔ እንትን እያለኝ ግን በውስጥ ብዙ ነገር እንትን የምትለዋለ እየደረሰኝ ነው። ብሩኬንም የምትወድ የብሩኬ ደጋፊ መስላ በውስጥ ግን በጣም ብዙ ነገር እንትን እያለ ለእኛም መልእክቱ እየደረሰን ነው። ስለዚህ ከእንደዚህ አይነት ነገር ፈጣሪ ጠብቃችሁ እህቶቼ። እንዲህ ስል ደግሞ እናንተ የምትወዱኝ ያላችሁ እንዳይከፋችሁ ብለው ሲናገሩ ነበረ በጣም ማለት ነው። እና ሁላችንም ፈጣሪ ከእንደዚህ አይነት ሰው ይጠብቀን። እና ቤተሰቦቼ እንግዲህ ፍፄም ትናንትና እንግዲህ አሪፍ የሆነ በነገራችን ላይ ያቺ ፎቶ ፒክቸር ታስታውሱ እንደሆነ በጣም ወዳት ናት። በጣም ቆይቷልና ስጦታ አንበሽብሿቸዋል። በነገራችን ላይ ፍፄ በጣም በስጦታ በፎቶ ብዙ ጊዜ እንትን ይላቸዋል እና ደስ ይላል። ፍፄ የጓደኝነት ጥግ ማለት ነው። እና ቤተሰቦቼ እንግዲህ ትናንትና በኢትዮጵያ አልመጡም። ዛሬ ምንም ጥርጥር የለውም በኢትዮጵያ እንጠብቃቸዋለን። በኢትዮጵያ አልመጡም ማለት ላይቭ ይገባሉ ማለት ነው። እና እባካችሁ እረፉ። አንዳንድ ሰዎች እረፉ ነው ማለት የምፈልገው ማለት ነው። ጥላቻ ከየትም አያደርስም፣ ምንም አያደርስም። ሲጀመር ፈጣሪ የውስጣችሁን እያየ ነው የሚሰጣችሁ ታውቃላችኋ። እኔ ለላይ እየለበለብኩ ውስጥ ለውስጥ ለሰው መጥፎ ነገር ባስብ ማለት ነው ፈጣሪ መልሶ ለራሴ ነው የሚያደርግልኝ። ይሄ ምንም ጥርጥር የለውም። ለራሳችን ለሰው አውጥተን ባናወራው ራሳችን ይሄ ነገር እኮ እንደዚህ አስቤ ነው ብለን በራሴ ላይ የደረሰው ብለን ማለት አለብን። እና ቤተሰቦቼ እግዚአብሔር ይጠብቀን ከእንደዚህ አይነት ነገር። ወዳችኋለሁ። መልካም ቀን።